ጋሽ እንዴት ዋልሽ? ነልሽ እንዴት ዋልሽ? እንዴት ነሽ? ወዴት ነው? ትሁት ጋር ስጫወት ቆየሁና ወደ ቤት ልሄድ ነው። አትቆይም ነበር? ቤት ብቻሽን ምን ትሰሪያለሽ? አይ ልሂድ ጋሽ። እሺ እንግዲህ ካልሽ። ጋሽ ወይ ነልሽ ካሌብና ትሁት ምንም ጋሽ በቃ ልሂድ። ደህና ዋል። የኔ ልጅ የልጄን ወግ ማድረግ በጉጉት እየጠበቁ ደስ ሲል አንድ አይነት ሀሳብ ነው ያለን። ትሁትና ካሌብ አብረው ሲሆኑ ማየት ህልም ይሆናል፣ ግን የሚሆን አይመስለኝም። ለምን ጋሽ? ቲናና ሰውየው አታስብ ጋሽ፣ ለእሱ አንድ ነገር እናደርጋለን። እሺ ሰላም ወልደክ። ካሌብ ትልቅ ችግር ውስጥ ገብቷል። ተመስገንን እንደ ጓደኛ ቀርቦ ወጥመዱ ስለማስገባት እየሞከረ ነበር። ነገር ግን ተመስገን ሁሉንም ነገር አውቆበታል። ችግሩ ያ ብቻ አይደለም። ቲናና ተመስገን አዲስ የተንኮል እቅዳቸውን አውጥተዋል። የቲናን መታመም ሰበብ አድርጎ ቤታቸው ድረስ የመጣውን የድሮ ፍቅረኛዋን የተመለከተችው ትሁት በፍርሃት ካሌብን ውጪ ልታወራው ይዘው ስትወጣ ነው እንደታመመች ያስመሰለችው ቲናና ተመስገን ባገኙት አጋጣሚ ሴራቸውን ያሴሩት። እሷም በድጋሚ አብሯት እንዲሰራ ለማሳመን እየሞከረች ይሁን አሁን ሁሉም እየተስተካከለ ይመስለኛል። እኔ እናንተ መጣላት የለብንም። ስራችንንም እጅና ጓንት ሆነን ሰርተን አንተ ትሁትን እኔ ደግሞ ንብረቴን በእጃችን ማስገባት አለብን። ካሌብ አሁንም ድረስ አንተን ያምናል። ይሄ ለኔና ላንተ ትልቅ ነገር ነው። ካንተ ሌላ ለሱ ሌላ ሰው እንደሌለው እንዲሰማው ማድረግ አለብን። እኔም በዚህ ሁኔታዬ ምንም ነገር ማድረግ እንደማልችል ማስመሰሌን እቀጥላለሁ። እመነኝ፣ አሁን ከበፊቱ በላይ የማሳካት እድሉ አለኝ ብላ ተመስገንን ታሳምነዋለች። ትሁት ካሌብን ከቤት ይዘው ከወጣች ቆይታለች። ነገር ግን እስካሁን በሐሳብ ሊስማሙ አልቻሉም። የካሌብ ሐሳብ አሁንም ቢሆን ተመስገንን መያዝ የሚችሉት አንድና አንድ በዚሁ መንገድ እንደሆነ ነው። ኤዱን በሐሳቡ ተናዳ እያደረክ ያለው ነገር ልክ አይደለም፣ ትሁትንም እኛንም ችግር ውስጥ የሚከት ነገር ነው። አንተ ራሱ ይህን እንደ መፍትሄ ማሰብህ አይምሮዬ ሊቀበለው አልቻለም ብላ ስትለው ካሌብም አውቃለሁ ይሄ ሰውዬ ለኛ መጥፎ ነው፣ ግን ደግሞ አስመስለን ወደሱ የበለጠ ከመቅረብ ውጪ ሌላ አማራጭ የለንም ብሏቸው ወደ ውስጥ ይገባል። ቲና የበሩን መከፈት ስትሰማ ወሬዋን አቁማ እንደታመመ ሰው ማስመሰሏን ትቀጥላለች። ካሌብም ሶፋው ላይ ቁጭ ሲል ጠብቆ ተመስገን በጣም ያሳዝናል፣ ይቺ ህይወት ላይ እኮ ገምተህና አቅደህ መኖር አትችልም ብሎ ሲለው የውሸት ድራማቸውን እየሰሩ እንደሆነ ያልገባው ካሌብም እውነትህን ነው፣ ሁላችንም ሳናስበው እንደዚህ አይነት አስደንጋጭ ነገር ውስጥ ገባን። እንደዚህ ሆና ደግሞ ፍቺ የማይታሰብ ነው፣ ምንም ማድረግ አልችልም፣ የእሷ ነገር እንደምታየው ነው ብሎ ይለዋል። ተንኮለኛው ተመስገንም ወደ ቲና ዞሮ ፈጣሪ ማርሽ ካላት በኋላ ካሌብ ከፈቀድክልኝ በየጊዜው እየመጣው ጠይቃታለሁ ብሎ ይለዋል። የሴራቸው አንዱ አካል እንደሆነ ያላወቀው ካሌብም ይቻላል፣ ባይሆን ከመምጣት በፊት ቀድመህ ደውልና አሳውቀኝ ብሎ ይለዋል። ተመስገንም በሉ በቃ ሌላ ጊዜም እመጣለሁ ቻው ብሏቸው ይወጣል። በሌላ ቀንም አባዬና ትሁት ሳሎን ውስጥ ለብቻቸው ተቀምጠው ካሌብ እያደረገው ስላለው ጉዳይ ለአባዬ ብትነግረውም ግን እሱም ከካሌብ ጎን ነበር። አትፍሪ ትሁቴ፣ ምንም አያደርገውም፣ ሁሉንም ነገር ለካሌብ ተይለት፣ እሱም የሚያደርገውን ነገር ያውቃል፣ ደግሞ አንቺን ለማዳን ምንስ ቢያደርግ ብሎ ሲላት ትሁትም ተስፋ ቆርጣ ተነስታ ትወጣለች። አባዬም ቲናን ለማየት ወደ ክፍሏ ይሄዳሉ። በዛ ሰዓት ቲና ቆማ ራሷን በመስታወት እያየች ከራሷም ጋር እያወራች ነበር። በራሴ ችግር እስር ቤት ውስጥ ልግባ ወይኔ ቲና ብላ ከራሷ ጋር እያወራች በመሃል ያባዬ ስልክ በሩን ከፍተው ሊገቡ ሲሉ ይጮሃል። እሷም ያንን ሰምታ ደንግጣ መሬት ላይ ትዘረገፋለች። አባዬ ንግግሯን የሰሙ አይመስሉ። በዛን ሰዓት ሄዱ ሰፈሯ ውስጥ አንድ ጥላ ላይ ቆማ ዳኒን ስልክ እያወራችው ነበር፣ ስለ ካሌብ እያደረገው ስላለው ነገር። ዳኒም ሄዱን ሊያረጋጋት አስበው ተይ አትፍረጅበት፣ እኔም በሱ ቦታ ብሆን ከዚህ የተለየ ነገር አላደርግም ነበር፣ ይሄ ሰውዬ በጣም ኃይለኛና አስፈሪ ነው፣ ከዚህ የተለየ አማራጭ የለም፣ ስለዚህ ካሌብን አትቃወም ብሎ ሲላት ሄዱ እሺ እኔ ያልታየኝ እናንተ ደግሞ የታያችሁ ነገር ይኖራል ብዬ አልፈዋለሁ፣ ደግሞ እሱን ተወና ናፍቀኸኛል በጣም ብላ ስትለው ዳኒም እሱም እንደናፈቀችውና ሁሉንም ነገር እየጨራረሰ ስለሆነም በቅርቡ እንደሚመጣ ይነግራታል። እሷ ከኋላዋ ሰው እንዳለ እንኳን አላስተዋለችም ነበር። ተመስገን ከኋላዋ ቆሞ ሁሉንም ያወራችውን ነገር ሰምቷል። በዛ ሰዓት ካሌብና አባዬ እቤታቸው ውስጥ ተቀምጠው ስለ ትሁት ጉዳይ እያወሩ ነበር። አባዬ ካሌብን ሁኔታና ድርጊት ብዙ ጊዜ ስላስተዋሉ
ካሌብን የሚያስደነግጥ ጥያቄ ነበር የጠየቁት። ከትሁት ፍቅር ይዞሃል እንዴ ብለው ነበር የጠየቁት። እሱም እየተንተባተበ አረ እንደሱ እኮ አይደለም አባዬ ብሎ ተነስቶ ጥሎት ሊሄድ ሲል አባዬን በቁጣ ወዴት ነው የምትሄደው? እያወራሁ አይደል እንዴ? አንተ ባትናገርም እኮ አይንህ ይናገራል፣ ተቀመጥ ብለው ተቆጥቶ ያስቀምጡታል። ካሌብም ነገሩን ለማስቀየስ ያው እንደምታስበው አይደለም እንድትጎዳ ስለማልፈልግና እንደ እህቴ ስለምሳሳላት ነው ብሎ ይለዋል። ንግግሩ አልተዋጠለት አባዬም እኔም እኮ ወጣት ሆኜ አሳልፌያለሁ እንዳላዋቂ አቴ ትሁቴን እንደወደድካት ሁሉ ነገር ይሄ ይናገራል። የኔ ልጅ እሷ መልካም ልብ የታደለች ጥሩ ሴት ናት። ስለዚህ አንተም ከባድ ፈተና ይገጥመሃል። ትሁትን የራሱ ለማድረግ የሚጥር ሌላ ኃይል እንዳለ ታውቃለህ። ስለዚህ ከዚህ ሰው ነፃ ካላወጣሃት የራስህ ማድረግ አትችልም። እሷም ሰውየው እያለ ወደ አንተ ህይወት ለመግባት ትፈራለች። ካንተ የሚጠበቀውን ራስህን እየጠበቅ አድርግ ብሎ ይመክረዋል። በዛኑ ቀንም ኤደን ወደ ትሁት ጋር ደስ ብሏት ጥድፍ እያለች ትሄዳለች። ትሁትም ሁኔታዋን አስተውላ ምን ተገኘ ብላ ተጠይቃታለች። ኤዱም ቀጥላ ዳኒ ሁሉንም ነገሮች እየጨረሰ ነው፣ በቅርቡ ልንጋባ ነው፣ ወገብሽን ጠበቅ አድርጊ ብላ ስትላት ትሁትም ደስ ብሏት እኔማ ወገቤን ካጠብኩ ቆየሁ፣ በጣም ደስ ይላል ኤዱዬ ብላ ትላታለች። ኤዱም አዎ በጣም ደስ ይላል። ይልቅ አንድ ጥያቄ ልጠይቅሽማ ትሁቴ፣ አንቺም ሳትዋሺ ንገሪኝ፣ ስለ ካሌብ ምን ታስቢያለሽ? ካሌብን ታፈቅሪዋለሽ ብላ ተጠይቃታለች። ትሁትም በድንጋጤ ድንብርብሯ ወጥቶ ምትገባበት ሲጠፋት ያስተዋለችው ኤዱ ምን ሆነሽ ነው የደነገጥሽው ብላ ስትላት ትሁትም ኧረ አልደነገጥኩም፣ ምን ነው ግን ይህን ጥያቄ ጠየቅሽኝ ብላ ትላታለች። ኤዱም ጊዜ ያልፋል፣ ሁሉም ነገር በሰዓቱ አድርጊው፣ አንቺም ካሌብም እንደምትዋደዱ ያስታውቃል፣ ለምን እንደምትደባበቁ ባላውቅም ብላ ትላታለች። ትሁትም እኔ እኮ የቤት ሰራተኛ ነኝ፣ እሱን የማፈቅርበት ቦታ ላይ አይደለም ያለሁት ብላ ትላታለች። ስለዚህ አታፈቅሪው ይሄን ንገሪኝ ትሁቴ ብላ ስትጠይቃት ነገሩን ለማስቀየስ ትሁት አሁን ልነሳ፣ ስራ አለብኝ፣ እኔ ካሌብን ባፈቅረውን እንኳን ህይወቱ ላይ ምንም መፈጥረው ለውጥ የለም፣ እሱ ልጥጥ ያለ ሀብታም፣ እኔ ደግሞ የቤታቸው ሰራተኛ፣ የማይሆን ነገር ነው ብላ ትላታለች። ኤዱም እጇን ይዛ እንደዛ ከሆነ አፈቅረዋለሁ በሚለው መልስሽ ተስማምቻለሁ ብላ ትላታለች። በዛኑ ቀን ካሌብ ተመስገንን አግኝቶት እንደ ጓደኛ እያወሩ በመሃል ካሌብ ያቺን የነገርከኝ ልጅ ታሪክ እኮ አልጨረስክልኝም ብሎ ሲለው ተመስገንም ተው እባክህ የኛ ነገር አባራሪና ተባራሪ ነው፣ እኔ ስጠጋት እሷ ግን ሁሌም ትሸሸኛለች ብሎ ሲለው ካሌብም ቀለል አድርጎ ቆይ ካልፈለገች ለምን አትዋትም ብሎ ይለዋል። በዛ ሰዓት የተመስገን ፊት ወዲያውኑ ነበር ልውጥውጥ ያለ። እባክህ ዝም በል ደግመህ እንደዚህ አይነት ነገር እንዳታወራ ብሎ ከጮህበት በኋላ ራሱን ለማረጋጋት ተነስቶ ወደ መታጠቢያ ቤት ይሄዳል። ካሌብም በግርምት ስንት አይነት ሰው አለ፣ በግድ ካልተወደድኩ ብሎ ነገር አለ እንዴ ብሎ ከራሱ ጋር እያወራ ባለበት ተመስገን ይመለስና ይቅርታ አስደነገጥኩ አይደለ? ይኸውልህ ስለሷ እንደዚህ አይነት ተራ ምክር ማንም ሰው እንዲመክረኝ አልፈልግም ብሎ እየነገረው ባለበት ስልኩ ይጠራል። ቲና ነበረች። እሱም ተነስቶ ራቅ ብሎ ያወራታል። በእቅዳቸው መሰረትም የሚያደርጉትን ነገር ከተነጋገሩ በኋላ ስልኩ ይዘጋል። ትሁትና ካሌብ አብረው ለመሆን በጣም ብዙ መሰናክሎች ማለፍና ብዙ መስዋዕትነቶችን መክፈል ይጠበቅባቸዋል። በቀጣይ ምን ይፈጠር ይሆን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። የምንለቃቸው ቪዲዮዎች ለብዙ ሰው እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ቪዲዮ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።